አቶ መስፍንና ዶክተር ተገናኙ። ስለ ዲኤንኤ ምርመራም ተነጋገሩ። እንዴት ነው ይሄ ነገር እንዴት እንደዚህ ሊሆን ቻለ ይለዋል። እኔ አይደለሁም እንግዲህ ሳይንሱ ነው ይላል። እናም ሀና ድጋሚ ዲኤንኤ ምርመራ እንዲደረግላት ይጠይቀዋል። ዶክተሩም ደግሞ በዚህ አልተስማማም። ለምንስ አልተስማማም? እንዲሁም ሰላምና ምናሴ የሀናን አባት ሊያሳክሙት ወሰኑ። ሰርቀንም ቢሆን እናሳክማለን ብለውም ቃል ገቡ። እናም ሀናን አገኟት። ከሀና ጋርም ተገናኝተው አባቷ እንደማይሞትና እንደሚታከም ይነግራታል። እናም አይዞሽ ብለው ያባብሏታል። ሀና ምሻለች፣ ደስ አላት፣ ሳቀች። ነገር ግን ደግሞ ድጋሚ የዲኤንኤ ምርመራ እንዲደረግ ተጠየቀ። ወይዘሮ ሜላትም በዚህ አልተስማማችም። ድጋሚ የዲኤንኤ ምርመራ መደረግ የለበትም፣ እኔ አንድ ጊዜ ልጄን አግኝቻለሁ፣ ካሁን በኋላ ምንም ነገር የምፈልገው ነገር የለም ስትልም ተናገረች። ምክንያቱም ደግሞ ሀና ውሸት ስለማቷች እንዴት ነው ሀና እንደዚህ ልታደርግ የምትችለው? ስለዚህ ሌላ ቦታ ሌላ ሐኪም ቤት የዲኤንኤ ምርመራ መደረግ አለበት ተብሎ ተወስኗል። እንግዲህ እርግብና ወይዘሮ ባዩሽ አሁን ላይ በጣም ችግር ውስጥ ገብተዋል ማለት ነው። እንዲሁም ዶክተሩ አሁን ላይ እሱም በስራው ላይ በጣም አደጋ ነው። ግን እሱ ግን ተገዶ ነው። ምክንያቱም ደግሞ ዱርዬ የመጣ ወይም ደግሞ በጣም የሚያስፈራ ሰው ነው መቶ ሲያስፈራረው የነበረው። ምክንያቱም ወደ ሳይሆን በግዴታ ታደርጋታለህ ትስማማለህ ሲለውም ነበረ እያስገደደው ማለት ነው። ሽጉጥም አውጥቶበታል ማለት ነው። ስለዚህ ግዴታ ደግሞ ዶክተሩ ተስማምቷል ማለት ነው። የእሱም ስህተት አለበት፣ መስማማት አልነበረበትም። ምክንያቱም ለህግ አላረለ ለበላይ ሰው መናገር ነበረበት። ነገር ግን ደግሞ ያን ነገር አላደረገም። ስለዚህ ዶክተሩም እስከ ወዳኛው ድረስ መጠየቁ እንደማይቀር የታወቀ ነው ማለት ነው። አሁን ግን አቶ መስፍን ግዴታ የዲኤንኤ ምርመራ ከእንደገና መመርመር አለባቸው። ሀናና እንዲሁም እርግብ ራሱ ደስተኛ አይደለችም ማለት ነው። አሁን ላይ በጣም ከባድ ነው። ምክንያቱም ደግሞ ሌላ ቦታ ሄደው ካደረጉ ይህ ነገር እንደሚጋለጥ ታውቃለች ማለት ነው። ስለዚህ ሀናውን ብታዝንም ግን የምስቅበት ጊዜ እየደረሰ ነው። እንዲሁም ደግሞ አባቷ አሁን ላይ በጣም ታመው እንዳይንቀሳቀሱ የተደረገበት ምክንያትም ደግሞ በሁለተኛው ሕክምና ነው መንቀሳቀስ የሚችሉት ነው ያላት ማለት ነው። እና ታዲያ ያንን ለምን አታደርግም ስትለው ብር ያስፈልጋል ነው ያላት። እንግዲህ 800 ሺህ ብር ከዚህም በፊት 600 ሺህ ብር ተከፍሏል። ስለዚህ 200 ሺህ ብር ይቀራል እና ያንም ከከፈላችሁ ምንም ችግር የለም ይታከማል። ያንን ካልከፈላችሁ ግን እኔ ምንም ማድረግ አልችልም፣ እኔ እዚህ ጋር ታዛኝ ነው ብሎ ነበር ለሀና። ሀናም በጣም ከፍቷት እያለቀሰች እያለ ነገር ግን ደግሞ ይሄን ነገር ቆሜ ማየት አልፈልግም፣ አባቴ ሞት የለበትም፣ እኔ ራሴን ዝቅ አድርጌ ወርጀም ቢሆን ይቅርታ ጠይቄ ሴትዮዋ እንድታሳክምልኝ አደርጋለሁ በማለት በመሄድ ወይዘሮ ሜላትንም እግሯ ስር ወርቃ ስትለምናት ወይዘሮ ሜላትም ገፍትራ ነው እንግዲህ አላቀልሽም፣ እኔ ያንቺን አባት የማሳከም ግዴታ የለብኝም፣ ለምንድን ነው ምን አገባኝ አለቻት። ማን አያገባኝም፣ አባቴ እኮ ሊሞት ነው ስትላትኝ ምንም አይመለከተኝም፣ ዞር በይልኝ እባክሽን፣ አሁንም ቤተሰቦቼን አትበጥብጪ፣ አንቺ ቆይ ምንድነው ተልኮ ያለሽ? ይሄው እድሜ ላንቺ፣ ልጆችም ጠሉኝ፣ በቃ ቤቴ ተበጠበጠ፣ ቆይ አንቺ መቼ ነው የምትይኝ? በምን ቀን ነው ወደ ቤቴ የመጣሽ? እያለች ሀናንም በጣም ብዙ ነገር ስትላት ነበረ። ሀናም በጣም ይቅርታ እኔ ይሄን ነገር ያደረኩት ለአባቴ ስለሆነ ነው እንጂ እንደዚህ አይነት ሰውም አይደለውም ነበረ። እንኳን አይደለም አርጉልኝ ብዬ ላርግልሽ ቢሉኝም እሽማል ሰው ነኝ። ነገር ግን ደግሞ አባቴ ከሚሞት ብዬ ነው ይሄ ሁሉ ነገር ያደረኩት። ለማንኛውም አመሰግናለሁ ብላ ነበረ ሀና ሄደች ማለት ነው። ነገር ግን ደግሞ እርግብም ቁማ እያየች ነበር ማለት ነው። እየሳቀችም ነበረ ሀና ስታለቅስ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ዛሬ እንግዲህ የሀና አባት በጣም እንደታመመ ሁላችንም እናውቃለን። እና ሁለተኛው ሕክምና ካልተደረገላቸው የሀና አባት መንቃት እንደማይችሉና እንዲሁም ደግሞ ያንን ደግሞ ለማድረግ ግዴታ 200 ሺህ ብር እንደሚያስፈልጋት ነበር የተነገራት ሀና። እናም ያንን ደግሞ ማድረግ ስለማትችል እባክህን ብሎ አሲርም ዶክተሩን እግሩ ስር ወድቆ ሲለምነውም አይተናል። ነገር ግን ያን ነገር ደግሞ በፍጹም ላደርግ አልችልም፣ እኔ እናንተን የምተባበራችሁ ብራችሁን አመታችሁ ስትሰጡና ስትከፍሉ ብቻ ነው እንጂ ከዛ ውጭ ግን ምንም ማድረግ አንችልም። ይሄ ቦታ የህክምና የስራ ቦታ እንጂ የጽርቅ ቦታ አይደለም። እና ምንም ብትለኝ ምንም ማድረግ አልችልም። ይሄ እኔ ብቻዬን የምወስነው ነገር የለም ብሎ ነበር እምቢ ያለው። አሲርም
በጣም አለቀሰ። አልቅሶ እባካችሁ እናሰዳ እንዴት ነው ይዘናቸው የምንሄደው? እንደዚህ አድርጋችሁ ቆልፋችሁ ወይ አይናገሩ ወይ አይጋገሩ እንዴት ነው ብሎም ሲጠይቅ ነበረ። ይህን ነገር ደግሞ እንግዲህ ያው የመድኃኒቱ ሁኔታ ነው እንደዚህ የሚያደርገው። ይህን ሁለተኛውን ሕክምና ካደረጉ እንደሚነቁ እየነገርኩ ነው ይለዋል ማለት ነው። እና ታዲያ ለምንድን ነው የማታደርገው ይላል። ይሄን ነገር ደግሞ የማደርገው ገንዘብ ስታመጡ ነው ብሎ ተስፋ አስቆርጦትኝ አሲርም በቃ ብሎ ወደ አባባ ጋር ነበር ሄደው ማለት ነው። ሀናም እንዲሁም ወይዘሮ ሜላት እንደዛ አድርጋ አመነጫጭቃትኝ ወደ ተመልሳ ነበር ሄደችው። ግን ደግሞ ሀና ተስፋ አልቆረጠችም። ምክንያቱም አባቴ አይሞትም እኔ አሁን ልድረስለት ብዬ ነው እንጂ እንደማይሞት እርግጠኛ ነኝ፣ አባዬ ጀግና ነው ስትልም ነበረ። እናም ደብሯ ስትመጣ እሺ ሀና እንዴት ነው አገኘሽ ይላታል ማለት ነው። አሲር አላገኘውም ምን አለበት አንተ አትይ ስትለኝ እሺ ብዬ ብቀር ኖሮ ብላ ትለዋለች ማለት ነው። እንዲሁም ደግሞ ያንተ አባት ስላልሆነ ነው እኔ አባቴ ነው፣ ስለዚህ ምንም አደርጋለሁ ለሱ ስል ዝቅ ብላለው። እናም አንተ ዝቅ አትበይ የምትለኝ አባት ስላልሆነ አይደል ብላ የማይናገር ነገር ተናግረው ነበረ። ነገር ግን ደግሞ አሲርም በዛ ተቀይሞ ምክንያቱም እንዴት ለምን እንደዚህ ልትለኝ ትችላለች አባት ስላልሆነ ነው ለምን ትለኛለች ብሎ አዝኖ ነበር። ግን ሆኖም ግን ሀና ችግር ውስጥ ስላለች እና እንዲሁም ደግሞ አሁን ላይ ስለጨነቃትኝ የምትናገረውን ነገር ስለማታቅ ያንንም አሳልፎታል። እናም እሷም በጣም ይቅርታ አድርግልኝ አሲር፣ እኔ አንተን በእንደዚህ አይነት መልኩ መናገር አልነበረብኝም እና እባክህን ይቅርታ አድርግልኝ፣ አንተ ስትለኝ የምትለኝን ሰምቼ ቀርቼ በሆን ኑሮ ስትልም ነበር ማለት ነው። ሀና ችግር የለውም እንኳንም ያልሽ ምንም ችግር የለም እኔ ምንም ብቴ ምንም አይመስለኝም፣ ደግሞ አልተቀየምኩሽም ብሎም አሲር ምንም ችግር የለውም ሲላትም ነበረ። እንዲሁም ቸምሱ እንደምንም ብዬ አባባን ማሳከም አለብኝ ብሎ ወስኗል ማለት ነው። ቆይ እንዴት ነው እኔ አልችልም ማለት ነው? እንዴት ነው የማትችለው? ቆይ ለምን እያለም ነበረ። ምክንያቱም ደግሞ ቆይ ጆሮ አንተ ምንም አታደርግም አታስብም ያለኝ እውነት ነው ማለት ነው? እኔ የማረባ ሰው ነኝ እያለ ራሱን እየወቀሰ ነበር። እናም እንደምንም ብዬ እነዚህ ሰዎች ማሳከም አለብኝ ብሎ ወስኗል። እናም እንግዲህ ጓደኛውን ደውሎ የት ነው ያለው ስለው ግን ስልኩን አያነሳለትም ማለት ነው። እንዲሁም እዛ መስቀሉን የወሰደው ተምቹ ጓደኛ ማለት ነው። እሱ ደግሞ ያው ያቀበለውን እንደ ዱርዬ ነው እንዲህ ምንድነው ጋንጃ መሽ ይመስላል። የምር በጣም ያስፈራል። እና ለሱ እንግዲህ ነግረዋል ማለት ነው። ከዛም በኋላ ለሁለተኛ ብታገኘው እገልሃለሁ ብሎ ስልኩንም ተቀብሎት ይሄዳል። ግን ደግሞ ፈልጎ ግን ተምቹ አግኝቶታል ማለት ነው። ነገር ግን ምንድነው ንቀትህ ነው ወይ እኔ ንቀህ ነው ወይ እኔ እኮ ተምቹ ነኝ አታቀኝም ወይ ለምንድነው ስልክ ማታነሳው? አይ ሰዎቹ ስልኬንም ወስዶብኛል እናም አንተ እያስፈራራህኝ እንደሆነ ስነግራቸው እሱ ደግሞ ለምን ታገኘዋለህ እሱ እንዳታገኘው ብለው ስልኬንም ቀምቶኛል። ስለዚህ ምንም ማድረግ አልችልም እባክህን ተወኝ ብሎ ሲለምነው ማለት ነበር ማለት ነው። እውነት ለምናገር በጣም አሳዝኖኛል። ምክንያቱም እሱም እዛ እገልሃለሁ ይለዋል። እንደገና ደግሞ እዚህ ጋር ደግሞ ተምሹም ሰዎቹን ካላመጣ ይለዋል። ስለዚህ ግዴታ ሄደ ጓደኛው የተምሹ ጓደኛ የሰረቁትን ወይም ደግሞ የወይዘሮ ባዩሽን ቤት ማሳየት አለበት እላለሁ። እናንተስ ምን ትላላችሁ?